ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የጊዮን ድምጽ ቤተሰቦች የዕለቱ ዜናዎችን ይዘላችሁ ቀርበናል። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤቱን እንድትቀላቀሉ በአክብሮት ጠይቃለሁ። የኢትዮጵያን ሰላም የሚያናጋው 60% ባለሀብቱ ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ በቁጥጥር ስር ዋለ። ህንድ ወደ ለንደን እየተጓዘ የነበረው ቦይንግ 787-8 ድሪምላይን አውሮፕላን የመከስከስ አደጋ አጋጥሞታል። የኢትዮጵያን ሰላም የሚያናጋው 60%ቱ ባለሀብቱ ነው። ጠቅላይ ሚኒስትር አብይ አህመድ ጫካ ሆነው ለሚታገሉ ኃይሎች የሎጂስቲክ ዋና ምንጫቸው የኢትዮጵያ ባለሀብት ነው። እናንተ ጫካ ለገቡ ብር እያስገባችሁ ሰላም የለም ሰላም ጠፋ ብትሉ የሚሰማችሁ የለም የሚያዳምጣችሁም የለ። ስለዚህ ሰላም እንዲመጣ ከፈለጋችሁ ጫካ ለገቡ ፋኖችም ሆነ ኦነግ ሸኔዎች ብር ማስገባት የለባችሁም። ይምጡ ከኛ ጋር ይደራደሩ። እውነት ለመናገር የኢትዮጵያ ሰላም የሚያደፈርሰውና የሚያናጋው 60%ቱ ባለሀብቱ እንጂ ሌላውማ አርፎ የተቀመጠ ነው ሲል ጠቅላይ ሚኒስትር አብይ አህመድ ገልጿል። ተጨማሪ መረጃ አለ፣ ሰምተነው እንመለስ። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ያለመከሰስ መብታቸው ተነሳ። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ ስልጣን ያለአግባብ መጠቀማቸውን በሙስናና በቀጥታ በኮንትሮባንድ ዝውውር ውስጥ መሳተፋቸውን የክልሉ ፍትህ ቢሮ ለክልሉ ምክር ቤት ገልጿል። በተጨማሪም ለኮንትሮባንድ አዘዋዋሪዎች በጥቅም ትስስር ምቹ ሁኔታ መፍጠርና እንደ አደንዛዥ ዕፅ በማዘዋወር እንቅስቃሴ ውስጥ መገኘታቸውን ዛሬ ባካሄደው የሲዳማ ክልል 6ኛ ዙር ምርጫ 4ኛ የሥራ ዘመን 2ኛ አስቸኳይ ጉባኤ ላይ በዝርዝር አቅርቧል። በዚህ ምክር ቤቱ አባሉን ያለመከሰስ መብቱ እንዲነሳ በሙሉ ድምፅ ወስኖ የመንግስት መገናኛ ብዙሃን ዘግበዋል። የምክር ቤት አባላቱ በግለሰብ ዙሪያ የቀረበውን ዝርዝር መረጃ ካዳመጠ በኋላ ሌሎች ከግለሰቡ ጋር በጥቅም ትስስር የወንጀል ተሳትፎ ያላቸው አካላት ላይ በጥቅል ፍተሻ ማድረግ እንደሚገባ አንስተዋል። የቀድሞ የሲዳማ ክልል ጸጥታ ቢሮ ኃላፊ አለማየሁ ስልጣናቸውን መከታ በማድረግ የፈጸሟቸው ወንጀሎች ሪፖርት ውስጥ ያልተካተቱ በርካታ ኢፍትሐዊ ድርጊቶች መኖራቸውን ምክር ቤቱ ጠቁሟል። የኤር ኢንዲያ ንብረት የሆነው ቦይንግ 787-8 ድሪምላይን አውሮፕላን የበረራ ቁጥር 171 ዛሬ የመከስከስ አደጋ አጋጥሞታል። ከህንድ አማዳባይ ከተማ 243 ጭኖ ወደ ለንደን ለመብረር የተነሳው አውሮፕላን በጥቂት ደቂቃዎች ውስጥ በአውሮፕላን ማረፊያ አቅራቢያ መከስከሱን የተለያዩ መረጃዎች እየወጡ ይገኛሉ። ተጨማሪ ቪዲዮ አለን፣ ተከታትለን እንመለስ። सवारी कितनी चाहिए पूरा ही गया हुआ है।